ለምን ይሄ ሁሉ ነገር ተጫነች፣ ይሄ ሁሉ ነገር ውስጥ ገባች የሚለውን ነገር ሁሉም ሰው ያውቃል። እናውቃታለን። ለዛ ነው የምንወዳት። ደግሞ የሚገርምህ እቺ ልጅ በእርግዝናዋ ወቅት ነው የነገሩ ላይ የተከሰተው። ሰው የሴት ልጅ የመጀመሪያ እርግዝና ላይ አብሶ ወንድ ሲሆን ነው ምናምን በጣም ብዙ የሆርሞን መለዋወጥ ብዙ ነገሮች ይከሰታሉ። በዛ ውስጥ ያ ሁሉ ጫና ተፈጥሮባት እቺ ልጅ ለምን ቆመች ነው? ለምን በሰላም ወለደች ነው? ለምን ዛሬ ጠንካራ ሆና ቆመች ነው? በነገራችን ላይ ከሩታ ጥንካሬ ጀርባ በጣም ብዙ ሀዘኖች አሉ። እዚህ ጋር መታንት ስትል ረስታው እንዳይመስላችሁ፣ ግን የሚቀድመውን እሷን ያ ሁሉ ነገር ያንን ነው ፍሬው ምን ጋር ያዩት ያሉት ስቃ መምጣቷ ማይነዳቸው እና ስቃ መምጣቷ እዛ ጋር ምንም አይነት ነገር ያላሳለፈች ምንም አይነት ነገር ያለው ይመስላቸው ነው እያደረጋቸው ያለውና ያንን ነገር እኛ እናውቃለን። አጠገቧ ነኝ ያለሁት ብዙ ነገር አውቃለሁ። ደግሞ ሴቶች ናቸው እያዩዋቸው ያሉት። ወንድ ልጅ ቢሆን ችግር የለም እንደ አንድ ሴት ሊያጠነክሯትና እንትን ሊሏት ነው እንጂ እንደ እነሱ አስተሳሰብ ሩታ ወድቃለች። ያ በትክክል እና ያ ነው በጣም ነው የሚያናደው። እንደዚህ ለመጋባት እኛ እኮ ሄርሜላም ምንም እንድትሆን አንፈልግም። ለሄርሜላ የማይበጀውት እኮ ነው። አይ ሁሌ መሳቀቅ ስለ ሄርሜላ ሳወራ ፍሬው መጀመሪያ ነገር መጣ ነገር ያታለው ለአብርሃም አስቤለት ነው እንደዚህ ምናምን ስትል ይሄ ሁሉ ነገር እንደሚፈጠር ስለማቅ ትሰሚኛለሽ። ሄርሜላ እንደዚህ ነው እንደዚህ አይነት ነገር መጨረሻው አያምርም። ለዛ ነው ይሄ ነገር። እሺ ሩታ ትክክል አይደለች። የተፈጠረውን አይታል አይደል? ወደሻው ያ ይሄንን እንኳን ማሰብ የማይችል ሰው ነው ላይ ያለው እና ሩታውን ላይ እዚች ጋር የምታደርገው ነገር ለምንድን ነው የሚያስገርማቸው? ለምንድን ነው የሚያናድዳቸው? የተናገረችው ተቆጣጠረበት የነበረበት መንገድ ነው እንደገና ደግሞ ይባስ አሁን ደግሞ ድጋሚ በመስቀል የማይሆን ነገር መጥተው መተት አሰርታለች ነው እስከማለት ነው። አብርሃምን ለመመለስ መተት ማሰራት አይተባባል። በአብርሃም በኩል የሚመጡ ሰዎችንም ሆነ ምኖችን መቀበል የሚገባባት መጥፎ ያንን ነገር ታደርገች መጀመሪያው ነው ራሷ ነበር። ይሄን የሚገርም ማስመሰል አብርሃምን መመለስ ትችላለች። በሚገርም ማስመሰል በቃ ያሌላትን የእሷ ማንነት ባልሆነ መንገድ እኮ ገብታ መመለስ ትችላለች። በነገራችን ላይ ያ በጣም ቀላል ነው። ደግሞ እኮ የሚያስቀኝ አሰርተውባታል የሚሉ እዛ በሱ ዙሪያ ያሉ ሰዎች ለምን አይበጥሱትም? ለምን አቃታቸው? ፍታ አንተ። እያንዳንዱ ነገር ሩታን ለማሰደብ ሩታ ናት እንዲያረገችው ሩታ የዛሬን ቪዲዮ ራሱ ካየው እዛ ድረስ ሄደው የአብርሃም ጉዳይ አይደለም የሚያስጨንቃቸው። በቻሉት አጋጣሚ ሩታን ማስጠቆር ነው የፈለጉት። ቀላል ነው እኮ ምንም እኮ አይደለም። ይሄው 4-5 ተገናኙ አይደል እንዴ? ልጁ ላይ እኮ ሰንሰለት አይደለም ያለው ትንሽዬ ሀብል ነው አይደል እንዴ? እንዴ ወንድሜን ለማስመለጥ እኮ ብዙ ነገር ታደርጋለህ። አትበጥስም እንዴ ወንድ ከሆንክ እንዴ? እኮ ያረን ወንድሙ በላይ የሚያስብለታል። እሱን ነው እኮ የምልህ እኔም እሱን ነው። አሁን ኤፍሬም እያየው ነው አይደል? ኤፍሬምን እያየው ነው ይደርሱ ከመጀመሪያ ጀምሮ ኤፍሬም ምን አይነት ጓደኛው ወይም ምን አይነት ወንድሙ እንደሆነ እንዴ ማልፎ ምን አይነት ጓደኛው እንደሆነ አማካሪ እንደሆነ ሁሉም ሰው ያውቃል። ግን ያንን ነገር ያዩ ኤፍሬም ለአብርሃም ተንኮል የሚያስብ ሰው አይደለም። አራም መገንዘብ ያለባቸው ኤፍሬም በምንም ተአምር ነው ብለ ስለ አብርሃም እንዴ ኤፍሬምን እኮ አግኝቼዋለሁ እኮ አውርቼዋለሁ እኮ በምንም ተአምር እኔ እንደሱ በወንድሙ የማይደራደር ሰው አይቻላል። አረ በጣም እኔ ኤፍሬም በጣም ነው የምወደው። ምክንያቱም ሰው ኤፍሬም ግልፍተኛ ነው ይቸኩላል ምናምን ብሎ ያስባል። ግን አንዳንዴ የዋህ ሰዎች እና እንደ ኤፍሬም አይነት ሰዎች እውነተኛ ነገርን ቀጥታ ማስረዳት ባይችሉ እንኳን በተግባር የሚያሳዩ ሰዎች ናቸው። ትክክል ናቸው። ስሜታዊ ቢሆኑ ማለት ነው። በነገራችን ላይ ቶሎ የሚናደዱ ሰዎች የዋህ ናቸው ታውቃለህ። አብርሃም ጎን በጣም ብዙ ምላሰኛ ሰዎች አሉ። በምላሳቸው ማሳመን የሚችሉ እንደዚህ አይነት ሰዎች አፈቀላጤ የሆኑ ሰዎች አያስፈልጉም እና እሱንም ገደል የከተቱ እነሱ ናቸው። በዚህ መንገድ እኔ ጓደኛዬ ማለት ነው አብርሃም በጣም ያሳዝነኛል። ከሁላችንም ጋር እንደ ድሮ ብንሆን ደስ ይለኛል እና አይቀርም እኮ አይቀርም፣ የጊዜ ጉዳይ እንጂ አይቀርም። የጊዜ ጉዳይ ነው። እኔ ነገር መጀመሪያም ተናግሬያለሁ። ህይወቱ ይበጠበጣል እንጂ ሩታ ለቆ ሄዶ ጊዜ ሰላም እንደማይሆን አውቀዋለሁ።
ጓደኛዬም እንደዚህ አይነት ህይወት ውስጥ እንደማይገባ ፈልጋለሁ። ሁልጊዜ ስናገር እሱ ለሱ ጥላቻ ወይ ለሱ ነገር ያለን ነው ሰዎች የሚመስላቸው፣ ግን እንደዛ አይደለም። አንተ በእንደዚህ አይነት መንገድ አይደለም ተስማምተው ተለያይተው እንኳን ሌላ ህይወት ውስጥ ገብተው ሰላም አይሆንም። ልጅ መሀል ላይ ካለ ስጋ ነው። አይ አንደኛ ደግሞ እግዚአብሔር የሚያውቀው ይሄኛውን ትዳርህን ነው። እግዚአብሔር እቺኛዋ እንድታለቅስ አድርጎ ያቺኛዋ እንድስቅ አያደርግም። አይ ጭራሽ አያደርግም እንዴ! ወንድ የለም እንዴ በከተማው? ምንድነው የሰው ትዳር ልጅ ያላት እርጉዝ ያላት ሴት ልጅ ዘሎ መምጣት ሳይፈታት እኮ ነው አብሮ መሆን የጀመሩት እኮ። ይሄ እኮ ግልጽ እኮ ነው። እኔ ላንቺ ስለማስብና አብራችሁ እንድትሆኑ እንድትተካከቡ ይፈልጋሉ ያለች የነበረች ልጅ የሆነ ባቦጓያ የሆነ ቦታ እየወሰደ እንደውም እኔ እንደውም ስማ ወደ ሩታ ሲመለስ ነው አይደል መተት ያሉት። ወደ ሄርሜላ ሲሄድስ ትዳሩን ሲፈታስ ልጁን ጥሎ ሲሄድስ እንኳን ማፊ ቁርጥ በደኔ ያን ነው። አብርሃም ተናገር ያለው ቪዲዮ ላይ ከሁለት ቪዲዮ በፊት አብርሃም መተት ከተሰራበትም የተሰራበት ያን የሩታን ጥሎ ሲሄድ ነው ብዬ ተናገር። እኔም እሱን ነው በቃ አብርሃም ከተሰራበትም ያን የሩታን ጥሎ ሄደ ሰዓት ነው። ሩታን ሀሳብ አልቀበልም ያለ ሰዓት ነው። ጃም አይደለም። አሁን ወደ ሰላማዊ መንገድ መስቀል እኮ ነው ያደረገችለት። ምን ሆናችሁ ደግሞ እኮ እሱ የሰጣት ነው ታውቃለህ አይደል? እሱ የሰጣት ነው ደግሞ በነገራችን ላይ እኔ በነገራችን ላይ ሩታ የተመቸች ማለት ነው። እውነቱን እያወቀች እንዲህ ስሟን እያጠፉ ቀላል ነገር አይደለም፣ ግን ነገ እንደሚያፍሩበት ነገ አንገታቸውን እንደሚደፉ ስለምታውቅ ማለት ነው። ይሄ መተት ነው ያደረግሽበት አንቺ እንደዚህ አድርገሽ አንድ መልስ አልሰጠችም እስካሁን። እንደዚህ የሩታ እንደዚህ መልስ አልሰጥም። ሆዷና ያለው ነገር መልስ ብትሰጥ ድሮ በጣም ስሜት የሆነ ታወራ ነበር። ለማን ብላ ተደበራና ስለሰው መልስ ለመስጠት ትመጣለች? ዘና ብላ ትምጣ እባክህ። ተታተል። ቆይ ደግሞ እርግዝናው ቆይ እንዴት ነው? ችቦ አይሞላም ወገቧ ነው ወይስ እርጉዝ ናት ነው የተባለው? ቆይ እኮ አሁን አልገባለኝ እኮ። እኛም አልገባንም። ታማለች ምናምን እያሉ ነው እና አቤል እንግዲህ ጥንስሽ ወረደ አላት። በሆድሽ ነው የወደቅሽው አላት እኮ። አረ ወይኔ ሄዶ እኮ በቃ ነገሩን ሁሉ ወደዛ ለማዞር እኮ ነው እኮ። አይ እንትን ነው ታውቃለህ፣ አብርሃም ከሄርሜላ ጋር ደንዝዞ ወይም ነገር ሆኖ ካልሆነ በስተቀር ሩታ ጋር ያልጨረሰው ጉዳይ እንዳለ ያውቃል። አንተ ወንድ ልጅ እኮ ነህ፣ ልጅ ሊወለድልህ አስበው። የመጀመሪያ ልጅ ልታይ ወንድ ልጅ እኮ ነህ። እንዴት እንደሚጓጋ ታውቃለህ አንተ። በዙሪያ እኮ ብዙ ሰዎች እኮ አግብቶ ሲወልዱ እኮ አይተናል። እና እንዴት ሲጓጋ እንደነበረ አይተሃል። ልጅ ሊወለድለት እንደነበረ ሲያውቅ በአንድ ጊዜ ያንን ነገር ምንም ጭራሽ እኮ ሩታ ማርገዟን ሁሉ እኮ ምንም ረስቶታል በዛ ሰዓት ላይ በነገራችን ላይ። እና ይሄ ልጅ ከቀልቡ ነው። አብርሃም 1 ዓመት ሆኖ ቀልቡን ካጣ እኔ የማውቀው አብርሃም የለም። በቃ ብዙ ጊዜ ተናግረናል። አብርሃምን እኔ አላውቀውም። እና የማውቀው አብርሃም አሁን ተመልሷል። ሲመለስ ደግሞ መተት ምናምን ብለው መጥተዋል። ይህን ነገር ደግሞ እንደ ሀሳብ አልቀበልም። በቃ ሰላማዊ ህይወት ይኖረ ነው ባይበጠብጡት ደስ ይለኛል። እሷም የራሷን ህይወት ሌሎችም የራሷን ህይወት ይኖሩ። በቃ እንዴ ማንኛውም ሰው እኮ አብርሃምና ሩታ እንዲመለስ ነበር የሚፈልገው። ተመለሰ። አረ ጓደኛውም ቢሆን እና አቤልም ሌሎችም እንዲመለሱ ነበር የሚፈልጉት። ስላልፈለገች ነው ብለው ነው አያሰቡት። ፈለገች፣ ተመለሰ። አረ ደስ ሊላቸው ነው የሚገባው። ልጅ አለ በቃ ዝም ብለህ ወደ ኋላ ሄደ ስማዩ፣ ወደ ኋላ ሄደ እነሱ የነበሩበትን ጊዜ ሲጀምሩ አይታቸዋል ማለት ማን እዚህ ይደርሳሉ ብሎ አሰበ? ማንም አላሰበም እንዴ። በዚህ ነገር ውስጥ እኮ የእግዚአብሔርን እጅ ነው የምትመለከተው። ሴጣን ይሄን አይፈልገውም። አየህ፣ እግዚአብሔር እንዲመሰገን አይፈልግም። ዛሬ ምናልባት ማሰበው ምን እንደሆነ ታውቃለህ? ማንኛውም ጊዜ የሆነ ነገር ለማጽናት ፈተና ያስፈልጋል እና ፈተና እየተፈተኑ ነበር። በቃ ፈተናውን ለማለፍ የተፈጠረ ነገር ነው ብዬ ነው የማስበው። ብዙ ፈተና ላይ ናቸው። በሴትም ሆነ በማንኛውም ሰው ሊፈተኑ ተመቷል። ያንን ነገር ደግሞ ጸንተው ማለፍ እንዴት እንዳለባቸው ወደፊት የተስተካከለ ህይወት እንዲኖሩ የታሰበ ነገር ነው ብዬ ነው የማስበው። እሱን እኮ ግድ ነው። አንደኛው እኮ ትዳር የሚያደርገው እንደዚህ አይነት ፈተናዎችን ቻሌንጆችን ስታልፍባቸው ነው። አንዳንዴ ትዘናጋለህ፣ አንዳንዴ በራስህ መዘናጋት የሚመጡብህ ነገሮች አሉ። እግዚአብሔር ግን ያ ነገር አንተን እንዲጥል አያደርግም፣ አስተምሮ እንዲያልፍ ነው የሚያደርገው። መውጫ ቀዳዳውን ፈጣሪ ራሱ ይሰጣል።
አይ በገዛ እጅ እኮ የገባህበት እኮ አንተ ራስህ ገብተህበት በአንተ ራስህ ባመጣኸው ጣጣ እግዚአብሔር ያወጣል ከዛ ነገር ውስጥ። አቅም እንደሌለ ያውቀዋል። አቅማችን እኮ እግዚአብሔር ነው። እንደኛ አቅም ቢሆንማ አስበው እዚህም አንደርስም ነበር እኮ። ያንን ጊዜ አሻግሮ እዚህ ያደረሳቸው እግዚአብሔር አሁን አይጥላችሁም። የትዳሩ ባለቤት እግዚአብሔር ስለሆነ በዚሁ አጋጣሚ እሱ ልክ ነህ። ፈጣሪ ባይዘው እንትን ያለውን ማንም ሊለየው አይችልም እና ምናልባት ፈተና ሊያጋበት ይችላል ነው። ግን አንድ ነገር የምነግራችሁ ነገር መጥፎ አስተሳሰብና መጥፎ እንትን ያላችሁ ሰዎች ካላችሁ ከቻላችሁ ንስሐ ግቡ ወይ የሆነ ነገር ሆኑ። አንድ ነገር የሩታን መውደቅ የሩታን የሆነ ነገር ማድረግ የምትፈልጉ ሰዎች በአጠቃላይ ሩታ የአብርሃምን ከፍታ የምትፈልግ ሰው እንጂ የአብርሃምን ዝቅታ ወይም መውደቅ የምትፈልግ ሰው ሆነ አይደለም። አለመግባባት የተፈጠረ ነገር ነው እዚህ ሁሉ ነገር ነው ያደረሳቸው እና ምንም ቢሆን ምንም ለአብርሃም የምታዝንና የአብርሃምን መጥፎ መውደቅ የምትፈልግ አይነት ሰው አይደለችም። ይሄን ነው። አንድ ደግሞ ወጣት ናቸው እኮ ወጣቶች ናቸው እኮ ለምን እንደ ወጣት እንደማይመለከቷቸው አላውቅም። የምር ወጣት ናቸው እኮ አብርሃም ብዙ ጊዜ መስክሯል እኮ ሩታ ባትኖር ከፈጣሪ በታች ይሄኛውን አብርሃም አታገኙትም ነበር ሲል ነበር እኮ። አናቃለን እኛ አብረን ነው አይደል ነው ከጎኑ አይደል እሱን እኮ ነው እሱ የመሰከረላትን እኛ ዛሬ ስንመሰክር ሰው ለምን እንደሚያናደው ምንም ይገባኝ አልቻለም። እንዴ እኔ እንጃ የሰው ልጅ የተለያየ ባህሪ ነው ወይስ ምንድነው ያለው የሚለውን ነገር አለ ኤአይ ይመስሉኛል አንዳንዴ ታውቃለህ የሆነ ነገር ጭንቅላት ሆዱን አስበው ሆዱን ሲሞላ የከረበ ሰው ጭንቅላቱ በብዙ እንደ እነሱ አይነት መንገድ እንደ ሩታ አይነት አካሄድ ያልሰመረለት ሰዎች አሉና እነዛ ሰዎች የመመቃኘትና መጥፎ ነገር የማሰብ ጭንቅላታቸው ውስጥ የገባባቸው አይነት ሰዎች የሚያስቡት አስተሳሰብ ነው ብዬ ነው የማስበው እንጂ አንድ ጤነኛ የሆነ ሰው ሩታን ከአብርሃም ለይቶ ለሌላ ሰው ለመዳር አብርሃምን ያስባል ብዬ አላስብም። መጥፎ አስተሳሰብ መጥፎ ሁኔታ ምንም አይነት ነገር እንደሌለበት ወይም በቅርቡ ይሄ ሩታን ከዛሬ 2 እና 3 ወር በፊት የሚያውቃት ሰው ነው ብዬ ነው የማስበው። ከዚህ በፊት ሩታን የሚያውቃት ሰው ስለ ሩታ መጥፎ ነገር ሊያወራ ይችላል። ያ በትክክል እና በቃ ይሄ ህይወታቸው ያልተስተካከለ ሰዎች ሰይጣን ገብቶ እየበጠበጣቸው ያለ ሰዎች ከራሳቸው ጋር ያልሆኑ ሰዎች ናቸው እንደዛ እያደረጉ ያሉት ብዬ ነው የማስበው። በተቻለው አቅም እኮ ከአንደበት መልካም እንዲወጣ መጣር ነው። ግዴታ አይደለም ክፉ መናገር፣ ዝም ማለትም እኮ መልካም ነው። የመሳደብ የምን ማለት ምንም እንትን የለም። አሁን ታሟል ምናምን ይላሉ። ይኸው ወንድሙ ቢታመም ኤፍሬም እንደዛ ይሆናል። ቆያረም የሚታመመው አንድ አብርሃም ነው ወይስ ሁሉም ሰው አብሮ ይታመማል? አሁን ከዚህ በፊት ሁሉም የአብርሃም ቤተሰብ አብርሃም ሲናገሩት የነበሩ ናቸው እና የአብርሃም ቤተሰቦች ሙሉ ጓደኞቹም ነው የታመሙት ወይስ አንድ አብርሃም ንጹህ ሆኖ ነው እንትን እያለ ያለው? እኔ ግራ ነው የሚገባው። ሰው እኮ የመጣበት መንገድ አለ አይደል?